እነዚህን ጸሎቶች መጸለይ አሁን የምነግራችሁን ጸሎቶች ለህልመ ሌሊትም ለግብረ አውናንም ይሆናሉ ማለት ነው። እነዚህ በየዕለቱ ይነን ሱስ እያደረጋችሁ ከሆነ እግዚአብሔር አሁንም እናንተን ይፈልጋችኋል። ለብዙ ወጣቶች መፍትሄ የሚሆንና በህልመ ሌሊት እንዲሁም ደግሞ በግብረ አውናን ሱስ ለተያዛችሁ ጸሎት ምን አይነት ጸሎቶችን መጸለይ ያለብን ብላችሁ ለጠየቃችሁኝ በተደጋጋሚ ዛሬ በዚህ ቪዲዮ ይህንን እንመለከታለን። ሰላም ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ ኦርቶዶክሳዊ ትምህርቶችን የምንከታተልበት እንዲሁም ደግሞ የአባቶቻችንን ጥበብ እያወጣን ለብዙ ህይወታችን የምንቀይርበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። በነገራችሁ ላይ ዩቲዩብ እንዳለኝ ከሆነ 77% የሚሆነው የዩቲዩብ ተከታዮች ሰብስክራይብ ሳያደርጉ ነው የሚከታተሉ ብሎኛል። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። በእርግጠኝነት በጣም በርካታ ትምህርቶችን እንማማራለን። ህይወታችን የሚቀይሩ ጸሎቶችን የአባቶቻችን የህይወት መስመር ተከትለን እነሱን እያጠናን እኛም ህይወታችንን የምናስተካክልባቸውን ነገሮች ሼር ስለማደርጋችሁ ብዙ እውቀቶችን ትጨብጣላችሁ፣ ህይወታችሁንም ትቀይሩበታላችሁ ብዬ ስለማምን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። በዛሬ ቪዲዮአችን በርካታ ወጣቶችን ህይወታቸውን ምስቅልቅል ያደረገ በሰይጣን እስራት ውስጥ ያስገባ እንዲሁም ህይወታቸውን እንዳይወጡ በዛ ሱስ ውስጥ ተቀብረው እንዲቀሩ ያደረገ ስለ ግብረ አውናን መፍትሄ በዚህ ቪዲዮ እንመለከታለን። እንዲሁም ደግሞ ለህልመ ሌሊት የሚሆናችሁን መፍትሄ እናያለን ማለት ነው። በተደጋጋሚ ብዙዎች የሚጠይቁኝ ጥያቄ የግብረ አውናን ሱስ ነው። በተለይ ደግሞ ወጣቶችን ይህ ሱስ ከልጅነታቸው ጀምሮ በተለያየ ምክንያት በተለያዩ ሰዎች ምክንያት ሊሆን ይችላል ቪዲዮዎችን ወይንም ደግሞ እንደዚህ አጸያፊ ቪዲዮዎችን በመመልከት ይጀምሩትና ለጊዜው ደስታ የሚሰጣቸው መስሏቸው ነገር ግን ህይወታቸውን በጣም ከድጡ ወደ ማጡ እየቀበረ ያለ ይሰራሉ በረከት የሌላቸው የሆኑ በተለያየ ምክንያት ከሰዎች ጋር እንኳን አብረው እንዳይሆኑ ያደርጋቸው ግለኛ እንዲሆኑ ያደረጋቸው በተለይ ደግሞ ወጣቶች ለትዳር ደርሰው ወይንም ደግሞ ትዳር መያዝ እየፈለጉ ትዳር እንዳይይዙ የሚያደርግ ሱስም ጭምር። ይህን ሱስ ወይም ደግሞ ይህን ኃጢያት እንዴት አድርገን ታዲያ እናስወግደው፣ ምን አይነት ጸሎቶችን እንጸልይ የሚለውን በዚህ ቪዲዮ እንመለከታለን ማለት ነው። በነገራችሁ ላይ ይህ ሱስ ኃጢያትም ብቻ ሳይሆን ሱስም ጭምር ስለሆነ ያው ሱስም ኃጢያት የሚሆንበት ጊዜ አለ። ሱስም ነው ኃጢያትም ነው ይሄ ነገርና ብዙ ወጣቶችን ይዞ በእስራት ውስጥ ያደረገ ትዳር መያዝ ፈልገው ትዳር እንዳይይዙ ያደረገ ያለ እንዲሁም ደግሞ ሴቶችንም ወንዶችንም እያጠቃ ያለ በሽታም ኃጢያትም ጭምር ስለሆነ ብዙዎች ስለዚህ ነገር ብዙ ብለዋል። መጻሕፍቶችም ተጽፈዋል፣ የተለያዩ ቪዲዮዎችም ተሰርተዋል። እኔ ግን በዛሬ ቪዲዮ የምንዳስሰው ምን አይነት ጸሎቶችን ብንጸልይ ከዚህ ስራታችን እንፈታለን፣ እንዴት እናሸንፋለን የሚለውን ነገር እንድንመለከት ነው የምፈልገው። በነገራችሁ ላይ ይህ ነገር በረከትንም ያሳጣል፣ ህይወትንም ያመሳቀቅላል። መጀመሪያ ደስታ የሚሰጥ የሚመስል ነገር ግን በኋላ ላይ ብዙዎችን ደግሞ ወደ ጸጸት ብዙዎች እንደውም ወጣቶች በጣም በርካታ መልእክት የሚልኩልኝ ይሄ ነው። መጀመሪያ ስናደርገው ደስታ ይሰማናል፣ ከዛ በኋላ እንዴት ከዛ መውጣት እንዳለብን ራሱ በስራት ተይዘናል። በጣም በየዕለቱ የሚደርሱ መልእክቶች አሉና እሱን ስለተመለከትኩኝ እንዲሁም ደግሞ የህልመ ሌሊትም ችግር አለ ወጣቶችን የሚያስቸግር። ህልመ ሌሊት ሲሆን ብዙ ወጣቶች በእንቅልፍ ላይ ሳሉ ነው ይህ ነገር የሚፈጠረው ወይንም ደግሞ የሚመጣው ማለት ነው። የዘር ፍሬያቸው ይፈሳል፣ እሱ ወደ ቤተክርስቲያን እንዳይገቡ ምናምን በጣም በተደጋጋሚ ሰዎችንም ያጠቃል ህልመ ሌሊት። ይህ ግን ግብረ አውናን ግን ሰዎች በፍላጎታቸው ነው ይህንን ነገር የሚያደርጉት። መጀመሪያ ሲጀምሩት እንደ ቀልድ ነው የሚጀምሩት፣ በኋላ መውጫ ቀዳዳው ይጠፋባቸዋል። በጣም በብዙ ስቃይ ውስጥ ያልፋሉ። እንዳያስተውሉ ማስተዋልን ከነሱ እንዲነጥቅ ያደርጋቸዋል። በነገራችሁ ላይ ግብረ አውናን የሚፈጽም ወጣት ለሰይጣን ግብር እያወጣ ነው፣ መስዋዕት ነው። በነገራችሁ ላይ የዘር ፍሬን በምድር ማፍሰስ ከይሁዳ ልጆች መካከል አንደኛው አውናን ነው። አውናን የዘር ፍሬውን በምድር ስላፈሰሰ እግዚአብሔር ቀስቦታል። እግዚአብሔር በምሕረት ስለጠበቀን እንጂ ያስቀጽፋል። ብዙዎች ደግሞ መውጣት ፈልገው ነው፣ እግዚአብሔርም ያን ይመለከታል። ብዙዎች መውጣት ፈልገው ከዛ ሱሳቸው ግን እንዴት መውጣት እንዳለባቸው ምን ማድረግ እንዳለባቸው ራሱ ይቸገራሉ። አይፈልጉትም፣ ነገር ግን ያደርጉታል። ቅዱስ ጳውሎስ እንዳለው ማለት ነው ያን የማልፈልገውን ነገር አሁን ማደርጓለሁ ይላል። የማይፈልጉትን ያንን ደግሞ ያደርጉታል። ስለዚህ ከዛ ነገር እንዴት እንውጣ? ብዙ በረከታቸውን ያሳጣ ትልቅ ደረጃ መድረስ ይደርሳሉ የተባሉትን ሰዎች አስሮ የያዘ የሰይጣን ባሪያ ያደረገ ሱስ ኃጢያት ስለሆነ ከዚህ ሱስ እንዴት እንውጣ የሚለው ነገር እንመለከታለን። አሁን የምነግራችሁ ነገር
ለግብረ አውናኑም ህልመ ሌሊትም ለሚያስቸግራችሁ ብትጸልዩት ወይም ደግሞ የምነግራችሁ ነገር ብታደርጉት ከዛ ነገር ትገላገላላችሁ ማለት ነው። የመጀመሪያው ግብረ አውናንን መጸየፍ ነው። ነገሩን ከእግዚአብሔር እንደሚያረቅ እንደሚያስቀጽፈን በረከትን እንደሚያሳጣ ለሰይጣን ባሪያ እንደሚያደርግ ማወቅ መቻል አለብን። እሱን ካወቀን ያንን ነገር ለማሻሻል እድል እናገኛለን ማለት ነው። ያ ማለት ከኛ መጀመሪያ መጸየፍ አለብን። እግዚአብሔርም ለማዳን ሲጠይቅ ለምሳሌ መጻጉዕን 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ የተያዘውን መጻጉዕን ሲጠይቅ በዮሐንስ ወንጌል ምዕራፍ 5 ላይ ያለው ማለት ነው ሲጠይቀው ምንድን ያለው ልትድን ትወዳለህን ብሎ ነው። እግዚአብሔር ነጻ ፈቃድ ወይም ደግሞ ፍሪ ዊል ሰጥቶናል። ስለዚህ እግዚአብሔር ሆይ ከዚህ በሽታዬ አድነኝ ብለን ወደ እግዚአብሔር ልንማጸን ይገባል። ወደ እግዚአብሔር ስንቀርብ እግዚአብሔር ደግሞ ለዛ ነገር መፍትሄ ይሰጠናል። እግዚአብሔር መፍትሄ የሌለው የማያድነው በሽታ ምንም ነገር የለም። ይህ ነገር በመጽሐፍ ቅዱስም እኮ ተጠቅሶ እናገኘዋለን። የአውናን ግብር ወይም ደግሞ ግብረ አውናን ተብሎ ተጠቅሶ ማለት ነው። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብትመለከቱ መልካም ደግ ነገሮች ሁሉም አሉ፣ አጸያፊ የተባሉ ነገሮችን በሙሉ ተፈጽመዋል እና አዲስ ነገር አይደለም። ይሄ ግን አሁን ላይ በጣም በበርካታ ወጣቶች ዘንድ የሚበረከት ሰዎችን ግለኛ እያደረገ ከሰዎች እያራቀ ያለ ስለሆነ በግልጽ ተነጋግረን ለዚህ ነገር መፍትሄ እንድታገኙ ነው ይህንን ቪዲዮ ያዘጋጀሁላችሁ። በየዕለቱ የምትጠየቃቸው ጥያቄዎች እነዚህ ነው። እንዴት ከዚህ ነገር እንላቀቅ የሚል ጥያቄ ነው። ስለዚህ የመጀመሪያው መጸየፍ ነው። ተጸይፈን አንድ ነገር ስትጸየፉት ስትንቁት ለዛ ነገር ቦታ ሳትሰጡት፣ በነገራችሁ ላይ ይሄ አእምሯችን ላይ የሚመዘግብ ነገር ነው። ለምሳሌ የሆነ ነገር ላይ ለምሳሌ ሁልጊዜ ሻይ የሚጠጣ ወይም ደግሞ ቡና የሚጠጣ ሰው ቡና ካልጠጣው የሆነ ነገር ሆናለሁ ብሎ ነው የሚያምነው። ወይም ደግሞ ሱስ ውስጥ ያለ ለምሳሌ የሚያጨስም ሰው ልክ እንደዛ ነው የሚሆነው አይደል? ይሄም ልክ እንደዛ ነው። አእምሯችን ላይ ኦልሬዲ ተመዝግቧል። ስለዚህ ያንን ነገር መጸየፍ ማቅለል ይገባል ማለት ነው። ስታቀሉት ከናንተ ይሸሻል ማለት ነው። ሁለተኛ ደግሞ በየዕለቱ ከእነዚህ ነገሮች ይህንን ነገር ለማድረግ ከሚያስነሱብን ነገሮች ራሳችንን ማራቅ። ለምሳሌ ቪዲዮዎችን ከማየት መከልከል። በተለይ ደግሞ ይሄ ዝሙታዊ የሆኑ ፊልሞችን ከማየት ራሳችን መታቀም መቻል አለብን። እሱን ካደረግን ልናሸንፈዋለን ማለት ነው። ያን ነገር እንድናደርግ ከሚገፋፉ ነገሮች ራሳችንን ማራቅ። ስልካችንንም ለተወሰነ ጊዜ ከኛ ለማራቅ ይገባል ማለት ነው። ይህን ነገር እያየን ከሆነ እዛ ውስጥ የምንገባው ስልካችን ሰው የማይሰጠን ሰው ጋር አስቀምጠን ለረጅም ሰዓት አስቀምጠን ወይም ደግሞ ዘግተን ቆልፈን ከስልካችን ርቀን ሌሎች ነገሮች ላይ ትኩረት ማድረግ ያስፈልጋል ማለት ነው። ሌላኛው ንስሐ መግባት ነው። አልቀሰን እግዚአብሔርን ለምነን እግዚአብሔር ከዚህ ነገር እንዲያወጣን ንስሐ መግባት፣ ለንስሐ አባታችን ተናዘን ከዚህ ነገር እንዲያወጣን አልቀሰን ለእግዚአብሔር መናገር፣ ከዛ መስገድ፣ በየዕለቱ ስግደት ማብዛት 41 ጧትና ማታ ከተቻለ ጧት፣ ካልተቻለ ከሚጠነከር ሰው ከሆነ ደግሞ ማታንም ቢጨምር መስገድ። ስግደት ስታበዙ ከናንተ ይሸሻል። ሰይጣን ከማይወዳቸው ነገሮች መካከል አንደኛው ስግደት ነው። ለምን? አብሯችሁ ያደገ እንኳን ከሆነ ከናንተ ጋር ሆኖ አብሮ የዘለቀ ከሆነ ይሄ እርኩስ መንፈስ ስትሰግዱ አብሮ ስለሚሰግድ ከናንተ ይሸሻል። ስግደት በጣም የሚያሸንፍበት መንገድ ስለሆነ እሱን አድርጉ። መስገድ በየዕለቱ። ከዛ የምትበሉትን ምግብ መቀነስ፣ ምግቡን የምትበሉትን በጣም አለማብዛት ማለት ነው። በልክ መመገብ። ፍትወት ከሚያስነሱ ነገሮች መካከል ማንኛውም ሰው በፍትወት ይፈተናል። በነገራችሁ ላይ የማይፈተን ጻድቅም በሉት ኃጥእ በሉት በቅድስና ደረጃ ያለፈም ቅዱስ በፍትወት ይፈተናል። የብዙዎችን ህይወት ይመጣል። በቃ ፈተና ነው ፍትወት ማለት ነው። ስለዚህ ሙታዊ ሐሳቦች ይመጣሉ። ግን እንዴት እናሸንፈው ነው? ለምን መጡብን ሳይሆን ከዛ ነገር እንዴት እንሽሽ፣ ራሳችሁን አድኑ ነው አይደል የሚለው። ስለዚህ ከዛ ነገር ሸሽተን እንዴት ማዳን እንዳለም ቅዱሳን በዛ መንገድ ራሳቸውን ቢፈተኑ እንኳን ያደረጉት ወደ እግዚአብሔር ቀርበው ያንን ነገር ድል አድርገው ነው ወደ እግዚአብሔር የደረሱት። ስለዚህ የእነርሱን መንገድ በመከተል እኛም ያንን ነገር ድል ማንሳት፣ ሁሉ ጊዜ ኮንሽስ መሆን ያስፈልጋል ይሄንን ነገር ለማሸነፍ ማለት ነው። ማንኛውም ኃጢአት ከናንተ ለማራቅ ኮንሽስ መሆን፣ ያንን ነገር አድርጉ ሲላችሁ በጣም ንቅት ማለት ነው። በዛ ስርዓት ውስጥ እንዳትያዙ ኮንሽስ መሆን መንቃት መቻል አለባችሁ። ስለዚህ ሁሉ ጊዜ እንዳትደነዙ። በተለይ ደግሞ ሙታዊ ነገሮችን ስለምትመለከቱ ነው ሊያሸንፋችሁ የሚችለው። ስለዚህ ስልካችሁን ከናንተ ማራቅ ያስፈልጋል ማለት ነው። ሌላው ግን እነዚህን ጸሎቶች መጸለይ፣ አሁን የምነግራችሁን ጸሎቶች ለህልመ ሌሊትም ለግብረ አውናንም ይሆናሉ ማለት ነው። እነዚህን ብትጸልዩአቸው ነገሩን ድል ማድረግ ትችላላችሁ። የመጀመሪያው መዝሙር 37 ያለውን መዝሙር ማለት ነው። እግዚኦ ይትቅሰፈኒ በመዓትከ የሚላል። አቤቱ በመቅሰፍት በመዓት አትቅሰፈኝ የሚል መዝሙር አለ። እሱን 7 ጊዜ በየዕለቱ እየጸለያችሁ ይህን ነገር ድል አድርጋችሁ እስክታሸንፉት ድረስ ሁልጊዜ ማድረግ ያስፈልጋል ማለት ነው። ጠዋት ተነስታችሁ ይህንን መዝሙር ከጸሎቱም በኋላ
ልታረጉ ትችላላችሁ ከምትጸልዩት ጸሎት በኋላ ማለት ነው። 7 ጊዜ ትጸልዩትና በማይ አድርጋችሁ የምነግራችሁን ከዚህ በፊት ስለ መዝሙረ ዳዊትም እየነገርኳችሁ ስለሆነ ወደፊት እመጣበታለሁ ሌሎችም ጸሎቶች ስለሚኖሩ ማለት ነው። መዝሙር 37ን ትጸልዩና በማይ አድርጋችሁ ወይም ደግሞ በጸበል ማለት ነው ውሃ ቀድታችሁ በትልቅ ዕቃ አድርጋችሁ በየዕለቱ 7 ጊዜ ትጸልዩትና ትጠመቁታላችሁ፣ ትጠጡታላችሁ ማለት ነው። ከዛ ትሰግዳላችሁ፣ ንስሐት ግቡ፣ ስጋው ደግሞ ወደ መቀበል ድረሱ። ያንን ነገር ድል ታደርጉታላችሁ ማለት ነው። ሌላው ደግሞ እንድትጸልዩ ለዚህ ነገር ሪከማንድ ማድረገው ሌላኛው ጸሎት አባቶች የሚያዙት ደግሞ ሌላኛው ጸሎት ዮሐንስ ወንጌል ነው። ዮሐንስ ወንጌልን የሚጸልይ ሰው ዝሙት አይፈታተነውም። ግብረ አሞናንም በሉት ህልመ ሌሊትንም በሉት ድል ማድረግ ይችላል። ለምን? ዮሐንስ ወንጌላዊ የጌታን መታጠቂያ በመታጠቁ ምክንያት ዝሙት ጠፍቷል፣ ከርሱ ሸሽቶለታል፣ ጠፍቶለታል። ጭርሱን ስሜቱ የለም ማለት ነው። ድል አድርጎታል። ፍቶትን ከሱ ተወግዶለት ነበረ። ስለዚህ የዮሐንስን ወንጌል የሚጸልይ ሰው ደግሞ ቃል ኪዳኑ ዝሙትን ድል ማድረግ ይችላል ማለት ነው። ስለዚህ የዮሐንስ ወንጌል በአጠቃላይ 21 ምዕራፍ አለው። ስለዚህ ከፋፍላችሁ በየዕለቱ 3 ምዕራፍ ብትጸልዩ ይሄንንም ታረጋላችሁ። መዝሙር 37ንም ይሄን የዮሐንስ ወንጌልንም ትጸልዩና አንድ ላይ አድርጋችሁ ማታም ልታረጉ ትችላላችሁ። በነገራችሁ ላይ ጠዋትም ልታረጉ ትችላላችሁ፣ ማታም ልታረጉ ትችላላችሁ። ከዛ ትጸልዩና ዮሐንስ ወንጌልንም በየዕለቱ 21 ምዕራፍ ነው ያለው። 3 ምዕራፍ ስታረጉት በሳምንት ጨርሱታላችሁ ማለት ነው። ስለዚህ ትቀጥላላችሁ። በሳምንት ብቻ ሳይሆን ማታም ልታረጉ ትችላላችሁ። ይሄን እየጸለያችሁ ከዛ ውሃው ላይ ወይም ደግሞ ያስቀመጣችሁት ማይ ላይ እፍፍ ብላችሁ ትጠመቁታላችሁ፣ ትጠጡታላችሁ ማለት ነው። ከዛ በተጨማሪ ደግሞ ሰይፈ ስላሴ ካገኛችሁ ሰይፈ ስላሴንም ብትጸልዩ በጣም ጥሩ ነው ማለት ነው። ሰይፈ ስላሴ በጣም ጥሩ ጸሎት ነው። እናም ድል ታረጉበታላችሁ። ሰይፈ ስላሴን ብትጸልዩ መልካም ጸሎት ስለሆነ ለዚህ ነገር ስላሴ ወደ እናንተ ወደ ልቦናችሁ ሰይፈ ስላሴ የሚጸልይ ሰው ይላል ቃል ኪዳኑ ላይና በመጨረሻው ቀን ኃጢአቱን ሁሉ እንደ አነጻለታለሁ ሚላል እንደ ሕፃን ልጅ አደርጓለሁ ሚል ቃል ኪዳን አለውና የስላሴ እሱንም ብትጸልዩ ድል ታረጉታላችሁ። እንዳልኳችሁ ግን በዋናነት መዝሙር 37ን 7 ጊዜ በየዕለቱ ከዛ ደግሞ ዮሐንስ ወንጌልን በየዕለቱ ትጸልዩና ውሃው ላይ አድርጋችሁ እፍፍ ብላችሁ ትጠመቁታላችሁ። በዛውም ላይ ደግሞ ትጠጡታላችሁ። ይህን አድርጋችሁ እየሰገዳችሁ በየዕለቱ ምግብ ቀንሳችሁ ድል አለማድረግ አትችሉም። በጣም ብዙ ወጣቶችን ይህን አድርጉ ብያችኋለሁ። ብዙ ልጆችም ተቀይሮልናል፣ ተስተካክሎልናል ያሉኝ በርካታ መልእክት ያስቀመጡልኝ ወጣቶች አሉ። ደስ ብሎኛል። በነገራችሁ ላይ ይህ ነገር አብሯችሁ ካደገ ትዳርም ይዛችሁ የሚተዋችሁ ሱስ አይደለም። በጣም አጸያፊ ጣጢያት ስለሆነ በትዳርም ውስጥ ያሉ ሰዎች ሁላ መልእክት ያስቀምጡልኛል። ሴቶችንም ሁሉ ያጠቃል ይሄ ነገርና ለዛ ነው ዛሬ ቪዲዮ ያዘጋጀውላችሁ። በዚህ ድል ታረጉታላችሁ። ብዙ ወጣቶችም ተሻሽለውበታል። የተሞከረ አባቶቻችን ያስቀመጡት ስለሆነ ድል የማታረጉበት ምንም ምክንያት የለም። ከሁሉም በላይ ግን መድኃኔዓለም ክርስቶስ ከሁላችንም ጋር ነው። ለምን ኃጢአት ሰራችሁ እግዚአብሔር አይለንም፣ ግን ያንን ኃጢአት ድጋሚ ያታደርጉት ግን ይለናል። እንድንጸየፈው ወደ እርሱ እንድንቀርብ ግን ይፈልጋል። ስለዚህ በዚህ ሱስ በማንኛውም ሱስ ውስጥ ያላችሁ ራሳችሁን ጠልታችሁ በየዕለቱ ይህንን ሱስ እያደረጋችሁ ከሆነ እግዚአብሔር አሁንም እናንተን ይፈልጋችኋል፣ ወደ ቤቱ እንድትመለሱ ይፈልጋችኋልና ንስሐ ገብታችሁ እግዚአብሔርን ይቅር ብላችሁ ወደ ስጋው ደግሞ እስከ ማድረግ ድረስ መድረስ መቻል አለባችሁ ማለት ነው። ስጋው ደግሞ በመቀበል ነው ድል የምታረጉት ሌላኛውና የሁሉም ነገር ማሰሪያ ስጋው ደግሞ ስለሆነ ወደዛ ማደግ እስከ መድረስ መቻል አለባችሁ። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን።